አቅርቢ። እሺ ሁሱ የመጀመሪያ በእስልምና ስለ ኃጢአትና ስለ ይቅርታ ጽንሰ ሀሳቦችን እንዴት ነው የምታያቸው? ፎርጊቭ የሚደረግልንን እንዴት ነው የሚደረገውና ኃጢአቶችን ዋናው ጽንሰ ሀሳብ እና ሁለተኛው ደግሞ መጽሐፍ ቅዱስና በቁርአን መካከል ያለው ከኢየሱስ ክርስቶስ እኛ አምላክ ነው ብለን ከማሰባችን ሌላ ያለው ዋናው ልዩነት ምንድን ነው? ሶስተኛው ለምንድን ነው ሰላት መስገድ በእስልምና በጣም አስፈላጊ የሆነበት ምክንያት? እና ያ እነዚህ ናቸው። አለኝ ሌላም ግን እንዳይጠፋብን እነዚህ መልስልኝና። እሺ ኃጢአት ብሎ ማለት ምንድነው? ኃጢአት እንዴት ነው ምህረት የሚገኘው በእስልምና የሚል ነው። ኃጢአት ብሎ ማለት አምላክ የከለከለውን ነገር መዳፈር ማለት ነው። እንዲሁም አምላክ ግዴታ አድርጎ ያዘዘውን ነገር አልፈጽምም ብሎ እንቢተኝነትን ማሳየት ማለት ነው። ይሄ ኃጢአት ይባላል። ታዲያ ይሄን እንዴት ነው ምህረት የሚያገኘው ከተባለ ለሰራው ኃጢአት ንስሐ አጭሩ ለካ አላህ ሱብሓነሁ ወተዓላ ሲናገር ወኢኒ ለገፋሩ ሊመን ታበ ይላል። ከኃጢአቱ ንስሐ ላደረገ እኔ ምርለታለሁ ብሎ ይናገራል። በሌላ ቦታ ላይ ምን ይላል? ፈመን ታበ ሚን በዕድ ዙልሚሂ ወአስለሐ ፈኢነላሀ የቱቡ ዐለይህ ኢነላሀ ገፉር ረሒም ይላል። በኃጢአት ነፍሱን ከበደለ በኋላ ተመልሶ ራሱን ያስተካከለ እኔ ንስሐውን እቀበለዋለሁ እኔ መሐሪ እና አዛኝ ሆንኩኝ አምላክ ነኝና ይላል። በሌላ ቦታ ላይ ምን ይላል? ቁል ለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ክደውኝ ይላሉ ባሪያዎቼ ከክህደታቸው ከተመለሱና ወደ እኔ ንስሐ ካደረጉ ያንን የሰሩትን ሁሉ ኃጢአታቸውን ምህረት አደርግላቸዋለሁ ይቅርላቸዋለሁኝ ይላል። እና ስለዚህ ሰውየው ከሰራው ኃጢአት ካመነና ይቅር በለኝ አምላኬ ትእዛዝህን ሳልፈጽም ተርፌአለሁ የከለከልከኝ ነገር ተዳፍሬአለሁ ይሄን ይቅር በለኝ ብሎ ወደርሱ ከተመለሰ ይምረዋል። ነቢያችን ሰለላሁ ዐለይሂ ወሰለም መን ታበ ታበ አላሁ ዐለይሂ አሉ። ወደ አላህ ንስሐ ያደረገ ንስሐውን ይቀበለዋል ይቅር ይለዋል አሉ። ኢነላሀ የቅበሉ ተውበተል ዐብዲ ማ ለም ዩገርግር አሉ። ሰውየው ሞት ላይ እስካልደረሰ ድረስ ወደ አላህ የሚያደርገውን ንስሐ አላህ ንስሐውን ይቀበለዋል ይቅር ይለዋል ብለው ተናግረዋል። ሁለተኛው የነበረው ለምንድን ነው 5 ጊዜ ሰላት መስገድ በእስልምና በጣም አስፈላጊ ሆነው? እንግዲህ አንድ ሰው ለአመነው ለዚያ ለመሰከረው ለአምላኩ መገዛት አለበት። ይህ ሁላችንም የምናምነው ነገር ነው። አምላክ እዚህ ዓለም ላይ ለምንድን ነው የፈጠረን ከተባለ በእርሱ እንድናምንና እርሱን በብቸኝነት እንድንገዛ ነው። ይህን አላህ በቁርአን ላይ ሲነግረን በሱረቱ ዛሪያት ላይ ምን ይላል? ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችን እኔም በብቸኝነት እንዲገዙ እንጂ አልፈጠርኳቸውም ይላል። ለዚህ ለአመንነው ለአንዱ አምላክ ብቻ አምልኮን መፈጸም እንዳለብን ሁሉም ነቢያት ያስተምሩ ነበር። ነቢያት ሁሉ እንዳለ ይህንን ሶላት የሚባለውን የአምልኮ ስርዓት ይፈጽሙ ነበር። አላህ ጥቅልል አድርጎ የሁሉንም ነቢያት ሲነግረን ምን አለ? በሱረቱል አንቢያ የነቢያት ምዕራፍ የሚል ራሱን የቻለ ምዕራፍ አለ በቁርአን ላይ። በዚህ ላይ ምን ይላል? ወአውሐይና ኢለይሂም ፊዕለል ኸይራት ወኢቃመስ ሶላት ወኢታእ ዘካት ይላል። ለእነዚህ ወደ ነቢያቶችም ሶላትን ስገዱ የሚልን ትእዛዝ አወረድኩላቸው እያለ ይናገራል። በተናጠል ለነቢያቶች ያዘዛቸውንም ለናሙናነት ያክል ጠቅሶልናል። ለምሳሌ በሱራ ዩኑስ ላይ ሙሴና አሮንን ስገዱ እንዳላቸው እናያለን ሶላትን። ወአውሐይና ኢላ ሙሳ ወአኺሂ አን ተበውአ ሊቀውሚኩማ ቢሚስረ ቡዩተን ወጀዐሉ ቡዩተኩም ቂብለተን ወአቂሙ ሶላት ይላል። ወደ ሙሴና ወደ አሮንም ሶላትን ለእኔ ስገዱ ብዬ አዘዝኳቸው ይላል። መሲሁ ቀጥታ ቃል በቃል እንደሰግድ አዞኛል አምላክ የአላህ ሶላትን ይላል። ቃለ ኢኒ ዐብዱላሂ አታኒየል ኪታብ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሶላቲ ወዘካቲ ማ ዱምቱ ሐያ። መሲሁ ምን አለ? አምላክ የአላህ ሶላትን እንድሰግድለት አዞኛል እያለ ይናገራል። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ያዛቸዋል አላህ ኢና አዕጠይናከል ከውሰር ፈሰሊ ሊረቢከ ወንሐር ኢነ ሻኒአከ ሁወል አብተር። ፈሰሊ ሊረቢከ ይላል ለእኔ ለጌታህ ለአላህ ብቻ ስገድ ሙሐመድ ይላቸዋል። አብርሃም ይሰግድ ነበር። ረቢ ጀዐልኒ ሙቂመ ሰላቲ ወሚን ዙርየቲ ይላል። ኢስማዒል ይሰግድ ነበር። ወዝኩር ፊል ኪታቢ ኢስማዒል ኢነሁ ካነ ሷዲቀል ወዕድ ወካነ ረሱለን ነቢያ ወካነ የእሙሩ አህለሁ ቢሶላቲ። ዘከርያ ይሰግድ ነበር። ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚሕራብ። ዘከርያ እየሰገደ ይለናል አላህ። ማርያም ተሰግድ ነበር። ያ መርየም ቁኑቲ ሊረቢኪ ወስጁዲ ወርከዒ መዐ ራኪዒን፣ አንቺ ማርያም ሆይ ስገጂ እያለ መልአኩ ገብርኤል ከአላህ ዘንድ ተልኮ ይህን ትእዛዝ አስተላልፎላታል። ቀደምት ነቢያትና መልካሞች ሁሉ እንዳለ ለአምላክ ለአላህ ብቻ ይሰግዱ ነበር። ለእርሱ ብቻ ይገዛሉ፣ እርሱንም ብቻ ይሰግዱለታል። ይህንን ታዘዝን እኛ። ወኢነላሀ አመረ ልሙእሚኒን ቢማ አመረ ቢሂል ሙርሰሊን አሉ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ቀደምት ነቢያትን ያዘዘበትንም ትእዛዝ እናንተንም ዛሬ አዟችኋል አላህ ብለው ነገሩን። ስለዚህ ሶላትን ስገዱ ብለው እየተናገሩ እያለ ማለት ነው መልአኩ ገብርኤል መጥቶ ካሰገዳቸው በኋላ ሙሐመድ ሆይ አላቸው፣ ይህ ለአንተና ለትውልድህ እንድትሰግዱበት የታዘዛችሁበት ጊዜ ነው። ለቀደምት ነቢያትም እንዲሁ በዚህ ጊዜ ነበር የሚሰግዱት ብሎ ሁሉ ነገራቸው። በቀደምት ነቢያት መንገድ ላይ ነው ቁጭ ያደረገን አምላክ አላህ ሱብሓነሁ ወተዓላ። ይሄ ነው። እሺ 5 መሆኑና የሰዓቱ ልዩነት ሌላ ትርጉም አለው ወይስ ሰዓታችሁ የተለያየ ሰዓት መሆኑ በእያንዳንዱ ሰዓት ልዩነት ያለው ምክንያት አላችሁ?
እንግዲህ መጀመሪያ ላይ እና ደግሞ 5 የሆነበትም ስፔሲፊክ ምክንያት የለውም። ልነግርሽ ወደ እሱ ልመጣ ነው። መጀመሪያ ላይ የታዘዘው 50 ሶላት ነበር፣ በቀንም በሌሊትም ቀኑንም ሌሊቱም እንዲሰገድ ዘንድ ማለት ነው። ነገር ግን አምላክ አላህ ሱብሓነሁ ወተዓላ ይሄን ለነብዩ ሰለላሁ ዐለይሂ ወሰለም ቀነሰላቸው። 5 እያደረገ እየቀነሰ መጨረሻ ላይ 5 ታዘዛቸው። ይሄ ትእዛዝ በቀጥታ ነው የሰጣቸው። በነገራችን ላይ 7ቱን ሰማይ አድርገው ሄደው ነብዩ ሰለላሁ ዐለይሂ ወሰለም አላህ በቀጥታ በቀን እና በሌሊት በአንተና በትውልዶች ላይ 50 ሶላት ግዴታ አድርጌያለሁ ሲላቸው ያ ረቢ ኸፊፍ አን ኡመቲ አሉት። ጌታዬ አላህ ሆይ ቀጥታ ቃል በቃል እያናገሩት ማለት ነው። እያናገራቸው እሱ ሙሐመድ ሆይ እያለ ስማቸውን እየጠራ እርሳቸውም አቤቱ ጌታዬ ሆይ እያሉ ተቻላረን። ከዚያ በኋላ ቀንስልኝ ከትውልዶች ብለው ለመኑት። 5 እየቀነሰ መጨረሻ ላይ 5 ብቻ አስቀረላቸው። አሁን ቀኑንም ሌሊቱን እንድንሰግድ ነበር የታዘዘው። ነገር ግን አላህ ምን አደረገ? በቃ እነዚህን በቀኑንም ሌሊቱም አትችሉምና ብሎ ቀነሰልንና ከቀንም ከሌሊትም የተወሰኑ እንዲሆን ወሰነ። ከሌሊት ሶላቶች መግሪብ አለች፣ ዒሻ አለ፣ ሱብሒ አለ። ከቀን ደግሞ ዙህርና ዓስርን አጠቃለለን። በቀንም በሌሊትም እኔን ተገዙ እያለ ያዝ ነበር ቀደምት ነብያቶችን። አሁንም ቀደምት ነብያቶች ልክ በዚሁ ልክ እንደሚሰግዱ መልአኩ ገብርኤል ራሱ ነግሯቸዋል ለነብዩ ሰለላሁ ዐለይሂ ወሰለም። ሙሐመድ ሆይ ይህ ሶላት ጊዜ በአንተና በትውልዶችህም ላይ በቀደምት ነብያትም ላይ ተደንግጎ የነበረው የሶላት ጊዜ ነው አለ። እሺ ተመልሶልኛል። ሌላኛው ደግሞ ሳነብ ያየሁት ሜን ፕራክቲስ የሚባሉት 5 አለ በእናንተ ሻሃዳ መያዝ፣ የመጀመሪያው ሰላ መስገድ፣ ከዛ ዘካ መስጠት፣ ሰዋን ወይም ፋስቲንግ ማድረግ ነው እና ሀጅ ማድረግ ነው። እና የመጨረሻ አልገባኝ ለምንድን ነው መካ መሄድ ያለባችሁና እዛስ ምን ይደረጋል? ምንድን ነው የሚደረገው? መልካም እንግዲህ እስልምና በ5 ዋና ዋና መሰረቶች የተመሰረተ ሃይማኖት ነው የሚለው ላይ ነው። ቃል ነቢዩ ሰለላሁ ዐለይሂ ወሰለም ቡኒየ ልእስላም ዐላ 5 ሸሃደተ ላ ኢላሃ ኢለላህ ወአኒ ረሱሉላህ ወኢቃመ ሰላህ ወኢታእ ዘካ ወሶም ረመዳን ወሐጅ በይቲላሂል ሐራም መን ኢስተጣዐ ኢለይሂ ሰቢላ የሚለው ነው። እስልምና በ5 ዋና ዋና መሰረቶች ላይ የተመሰረተ ሃይማኖት ነው። የመጀመሪያው ምንድነው? ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር፣ እንዲሁም በዘመኑ የተላከውን ነቢይ እንደ ነቢይ መቀበል። በመሲሁ ዘመን ከሆነ መሲሁን ነቢይ አድርጎ ይቀበላል። በሙሴ ከሆነ ሙሴን ነቢይ አድርጎ ይቀበላል። በዚህ ዘመን ከሆነ ደግሞ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ ነቢይ አድርጎ ይቀበላል። ከዚያ በመቀጠል ለዚህ ላመን ነው ለአንዱ ለአምላክ ለአላህ ብቻ መስገድ የሚለው ነው ሶላት ነው። ሁለተኛ ከእርሱ ውጭ ለሌላ ለማንም አካል መስገድ አይቻልም። ሶስተኛው ምንድነው? ዘካን መስጠት። ዘካ ማለት ምጽዋት ማለት ነው። ዓመታዊ ምጽዋት ለድሃዎች መስጠት። አያቸው አምላክ አላህ ሱብሓነሁ ወተዓላ በእኔ እመኑ ካለ በኋላ ለእኔ ብቻ ተገዙ ካለ በኋላ ድሃዎችን መርዳትን ሶስተኛው መንገድ ላይ ነው ያደረገው። ሶስተኛው መሰረት ላይ ነው ያደረገው። ሙስሊም ለጌታው ለአላህ መገዛት ብቻ ሳይሆን ካጠገቡ ያሉት ድሃዎችንም ማስታወስ እንዳለበት አላህ ሱብሓነሁ ወተዓላ ሶስተኛ መሰረት አድርጎታል። ወአቱ ዘካ ዘካንም ስጡ አለ። ከዚያ በመቀጠል ምንድነው? ጾም መጾም ነው። በአመት 1 ወር ጾሙ ብሎ አላህ ሱብሓነሁ ወተዓላ አዞናል። ልክ እንዲሁ 5ኛው ምንድነው? ሐጅ ማድረግ የሚለው ነው። ለመካ ሐጅ ማድረግ ለምን ያን ቦታ አላህ ሱብሓነሁ ወተዓላ መረጠው? ለምንድነው እዛ የሚሰራው ወደሚለው እንግዲህ አምላክ ካዕባ የተሰራበት ዓላማ ምንድነው ወደሚለው ስንመጣ ጊዜ ካዕባ በአምላክ ትእዛዝ በነቢያቶች እጅ ለሁለት ታላላቅ ዓላማ የተሰራ ቤተ አምልኮ ነው። ማነው አዛዡ? አምላክ አላህ ሱብሓነሁ ወተዓላ ራሱ። የታዘዙት ማን ናቸው? በየጊዜው ነቢያቶች ይታዘዛሉ። መጀመሪያ አደም ሰርቶታል። ከዚያ መቀጠል አብርሃምና ኢስማኤልን ቃል ኪዳን አላህ ያዘባቸው። በሱረቱል በቀራ ላይ ሲነግረን ምን አለ? ወዐሂድና ኢላ ኢብራሂመ ወኢስማኤል አን ጠሂራ በይቲየ ሊጣኢፊነ ወልዓኪፊነ ወሩክዕ ሱጁድ ይላል። ወደ አብርሃምና ወደ ልጅ ወደ ኢስማኤልም ቃል ኪዳንን ያዝኩኝ አለ። ይሄን ቤትን ሄዳችሁ ቤተ አምልኮውን ስሩ፣ ቦታውንም አጥሩት ለሁለት ዓላማ አለ። ሁለት ዓላማ ብያቸዋለሁ። አንደኛው ለምንድን ነው? ሊጣኢፊና ጠዋፍ ለሚያደርጉ ወይም ሐጅ ለሚያደርጉ ብሎ ተናገረ፣ ለሐጅ ዓላማ ይሆን ዘንድ። ሁለተኛ ደግሞ ወልቃኢሚን በእርሱ ቁመው ለሚሰግዱ ሰዎች አቅጣጫ እንዲሆን ዘንድ። አያችሁ፣ ለሁለት ዓላማ ነው። አንደኛ ሐጅ መስሪያ፣ ሁለተኛ ደግሞ አቅጣጫ እንዲሆን ዘንድ ነው፣ የሶላት አቅጣጫ እና ለዚህ ዓላማ ነው የተሰራው። ታዲያ አብርሃም ምን አደረገ ከተባለ እዛው ገጹ ላይ ቀጥሎ ቀጣዩ ገጽ የመጀመሪያው ላይ ምን ይላል? ወኢዝ የርፈዑ ኢብራሂሙ ልቀዋዒደ ሚነል በይቲ ወኢስማዒል ይላል። አብርሃምና ልጁ ኢስማዒልም እኔን ቃል ኪዳን በመያዝ የቤቱን መሰረት አንስተው በሰሩ ጊዜ አለ። ሰሩ ሁለታቸው ታቸዋል። አብርሃም ያንን ከሰራ በኋላ ምን ታዘዘ? ወአዚን ፊናስ ቢልሐጅ አለው። አብርሃም ሆይ ሰዎች ሁሉ አሁን ደግሞ ወደዚህ ቦታ መጥተው ሐጅ እንዲያደርጉ እዘዝ አለው። ነቢያቶች ሁሉ የታዘዙበት ትእዛዝ ነው። ያንን ይታዘዛሉ። ወአዚን ፊናስ ቢልሐጅ ወሊየጠወፉ ቢልበይቲል ዓቲቅ። ከሐጁም ስነ ስርዓት መካከል ይሄን ጥንታዊ ቤትም ይዙሩ። እዚያም ላይ 7 ጠጠር መወርወር ምናምን እንደዚህ አይነት ነገራቶች አሉ። ሶላት መስገድ አለ በዚያ ላይ። ለምንድነው ጠጠሩ ቢወረወረው ወደሚለው ስንመጣ ጊዜ 7 ጊዜ ለምን ተፈለገ? ለምንድነው ጠጠር ቢወረወረው በዚያ ተራራ ነው? አብርሃም ልጁን ኢስማኤልን ለእርድ እንዲያቀርብ በተላከ ጊዜ በመካ ተራራ ላይ ልጁን እየወሰደው ኢስማኤልን እያለ ሰይጣን ተገለጠለትና እንዴት አንድ ልጅህን ታርዳለህ? የመጀመሪያ ልጁ ነው ኢስማኤል። አምላክ እየፈተነው ነው። በስተርጅና ያገኘኸውን ልጅ፣ በስንት መከራ ያገኘኸውን ልጅ
ታርዳለህ፣ የአምላክ ትእዛዝ ነው ብለህ ዘርህ ይቋርጣል። አብርሃም አታድርግ እያለ ይፈታተነዋል ሰይጣን። ከአምላክ ትእዛዝ ላይ ያስመልሰው ነው። አብርሃም ግን የሰይጣንን ትእዛዝ እጅ አልሰጠም በፍጹም። ምን ያደረገ? ጠጠሮችን እያነሳ 7 ጊዜ ወረወረበት ሰይጣን ላይ። ሰይጣን በዛው ሄደ። አብርሃም ልክ ያንን ሰይጣን ለመምታት እንደወረወረው ድንጋዩን ዛሬ ሙስሊሞች ሐጅ ሲያደርጉ ያቸው አብርሃም በወረወረባት ድንጋይ ላይ 7 ጠጠር እንዲወረውሩ ታዘዙ። እና ሁሉም ትእዛዛት ከነቢያት ጋር የተያያዘ ነው። ነቢያቶች የታዘዙበት የአምልኮ ስርዓት ነው። ይህ ነው። ይሄን ምናልባት እንዳው ማየት የሚፈልግ ካለ መጽሐፍ ቅዱስ ላይ ኦሪት ዘጸአት ምዕራፍ 5 ቁጥር 1 የዕብራይስጡን ሄዳችሁ ብታዩት ወደ መካ ሄዳችሁ ሐጅ አድርጉ ብለው ሙሴ ታዞ እንደነበር ከሃሮን ጋር ማየት ትችላላችሁ። ማየት የሚፈልግ ካለ ላሳየው እችላለሁ። አንቺ ላትፈልግ ትችላለች። የሚፈልግ ካለ ላሳየው እንፈልጋለን ይመስለኛል። እናሳያችሁ። እንደሱ ከሆነ የአማርኛውን እንመልከተውና ከዚያ መጀመሪያ የተጻፈበት የዕብራይስጡ ነው። ዕብራይስጡ ሄደን ምን እንደሚል እንመለከታለን። መጀመሪያ አማርኛውን እንመልከተው። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ ምን ይላል? እዚህ ጋር ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። አሁን እዚህ ጋር 2 ነቢያት ተጠቅሰዋል አይደል? ሃይሚ ሙሴና አሮን አይደለ? ወደ ፈርዖን ጋር መጥተው ይላል። ፈርዖን እንግዲህ የግብፅ መሪ ነበረ፣ የግብፅ ንጉስ ነበረ። ከእርሱ ስር ማን ይኖሩ ነበር? እስራኤላውያን እየተጨቆኑ ይኖሩ ነበር አይደል? ይገዛቸው ነበር። እንግዲህ እዚህ ቦታ ላይ ወደ ፈርዖን ጋር መጥተው ምን አሉት? ሙሴና አሮን የእስራኤል አምላክ እንዲህ ይላል። ምን ይላል? በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። አሁን ቀጥታ ሄደን የዕብራይስጡን ስናየው ጊዜ ወደ መካ ሂደው ሐጅ ያደርጉልኝ ዘንድ ሕዝቤን ልቀቅ ነው ያለው። ቀጥታ ሄደን እናያለን። ይሄን ምዕራፍና ቁጥር ይዘን እንሄድና የዕብራይስጡን ቀጥታ እንክፈተው። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ እንሄዳለን። ኮሜንት ላይ ምዕራፍና ቁጥሩን ጻፉ እንዳንረሳው። ኦሪት ዘጸአት ምዕራፍ 5 ቁጥር 1 እሺ ባይብል ሀብ ላይ እንግባ። ያና ባይብል ሀብ እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ አለላችሁ። እኛ የምንገባው ኦሪት ዘጸአት ነው። ኦሪት ዘጸአት ምዕራፍና ቁጥር እናስቀምጥ። ምዕራፍ 5 ቁጥር 1 አሁን እዚህ ጋር ወደ አማርኛ እየቀየር ነው። እንሄድ የት እንደገባ እንድታዩት። ያው ዘጸአት 5:1 ይላል አይደለ? ዘጸአት 5:1 ይላል። አሁን ሄብሮ የሚለው ጋር ቀጥታ ኤችኢቢ እዚህ ጋር ሄብሮ የሚለው ጋር እንገባለን። ዳታ እሺ ኔትወርክ አስቸጋሪ ነው። እስኪ እንደገና እንሞክረው። እሺ ማን ነው ኔትወርክ እንትን ያለው የሚያወጣልን? ቢላል አለ ፍቅር እየዘርስ ነው እሱ አለ። እንትን ካለ አውጣ እስኪ። ሞባይል አለ? እሺ ካለ አለ። ባይብል ሀብ ላይ ግባና ምዕራፍና ቁጥር ይዘህ መውጣት ገብቻለሁ። እሺ አሁን መጨረሻ ላይ ታች ግባና እታች ቆይ። አይ 2287 የምትለውን ቁጥሩን ተጫነው። ቁጥሩን ያው ናከታች ቁጥሩን ተጫና 2287 ከዚህ ከታች ያውና ከላይ 2287 ያውና ከታች ቁጥሩን ተጫና። አሁን እዚሁ ጋር ያለው ወደ አማርኛ ቀይረው ትችላለህ። እዚያ ሶስቶችን ሰረዝ ከላይ ሶስቷን ሰረዝ ተጫናትና የለም ሳብኔት ላይ የሚቀይሩ አይመስለኝም። እስኪ ለምትራይ አማሪክ በቃ አውጥቶልኛል። ችግር የለውም። በቃ ኦኬ። ይሄ ታብሌቱ አይቀይርም። በቃ እዚሁ ጋር ያለ እንትን ይለዋል። ያውና ኦሪት ዘጸአት ምዕራፍ 5 ቁጥር 1 አይደል? እዚሁ ጋር ያለው ወደ አማርኛ እንቀይረዋለን። እሺ ዘጸአት 5:1 ወደ ትይዩ ዕብራይስጥ ሂድ ይላል። እንሄዳለን። እዚህ ጋር ያውና በቃ እንጨርሰዋል። ወደ አማርኛ እዚሁ ጋር ያለው መቀየር ነው። ያውና ምን ይላል ይታይሻል?
የሐጅ ጉዞ ለማድረግ ይላል። የሐጅ ጉዞ ለማድረግ ወይንም የሐጅ ማድረግ ይላል። ይሄ ሐጅ ወዴት ነው የሚደረገው? እዚያው ወረድ ብለን ስናየው ያ ወደ መካ ሐጅ አድርግ ይላል። የታዘዙት የነበረው ምንድን ነው? ወደ መካ ሐጅ አድርግ የሚል ትእዛዝ ነበር። ወደ መካ ሐጅ አድርግ። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ እንዴት ነው ሰውን ከሀገርህ ወጥተህ ወደ ምድረ በዳ ሄደህ በዓል አክብር ሊባል የሚችለው? ሲጀመር በዓል የሚያከብረው ሰው በዚያው ባለበት በሚኖርበት ሀገሩ ነው። በረሃ ላይ ሄደህ በዓል አክብር የማይሆን ትርጉም ነው ራሱ። እና እዚህ ጋር በቃል በቃል ያውና ወደ መካ ሄደህ ሐጅ አድርግ የሚል ትእዛዝ ነበር የመጣላቸው። እሺ እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ መሰለሽ? ማ ሚን ነቢይን ኢላ ወቀድ ሐጀል በይት አሉ። ማንም ነብይ የለም ወደ መካ ሄዶ ሐጅ አደረገ ቢሆን እንጂ ብለው ነግረውን ነበር። እና ይሄ መሲሁ ራሱ በሚመጣ ጊዜ ዳግም ወደ መካ ሄዶ ሐጅ ያደርጋል ብለው ተናግረዋል። ይሄን ቃል ላሳይሽ ሁሉ እችላለሁ። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ينزل عيسى ابن مريم في آخر الزمان فيحج بيت الله الحرام ويعتمر አሉ። የማርያም ልጅ መሲሁ ክርስቶስ የዓለም ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል፣ ወደ መካም በመሄድ ሐጅ ያደርጋል ብለው ይናገራሉ። ሐጅ ያደርጋል ብለው ይናገራሉ። እሺ ሌላ ጥያቄ አለሽ? ያ አለኝ። ሐዱስ የሚባለው አልገባኝም። ሐዱስ ምንድን ነው እና ከቁርአን ጋር እንዴት ይዛመዳል? በጣም ጥሩ። ነቢያችን ሰለላሁ ዐለይሂ ወሰለም እሺ ቁርአን እና ሐዲስ ቁርአን ቃሉም መልእክቱም ከአላህ ዘንድ የመጣ መለኮታዊ ራእይ ሲሆን ሐዲስ መልእክቱ ከአላህ ዘንድ ቃሉን ግን አላህ ሳይሆን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲናገሩት የተደረገ መለኮታዊ ራእይ ነው። ስለዚህ አንድ የሚያደርጋቸው ምንድነው? ሁለቱም መልእክታቸው ከአላህ ዘንድ ናቸው። ቁርአንን ግን አላህ ተናግሮታል ቃል በቃል። ሐዲስን ግን ነብዩ ሰለላሁ ዐለይሂ ወሰለም ናቸው እንዲናገሩት የተደረገው እንጂ አላህ አይደለም። መልእክቱን እስከማን የመጣላቸው? ከአላህ ዘንድ በመጣ መልእክት ነው። ቁርአን ቃሉ መልእክቱም ከአላህ ዘንድ ነው። ሐዲስ ደግሞ ቃሉ መልእክቱ ከአላህ ዘንድ ነው። ቃሉን ግን አላህ ሳይሆን እሺ ቁርአን እንዴት ነው የወረደው ነው ብላችሁ የምታስቡትና ለምን እንዳልተለወጠ ይቆጠራል? እንደ የሰው እጅ እንዳልገባበት ማለት ነው። በጣም ጥሩ። ቁርአን የወረደው በምን መንገድ ነው? አላህ ለመልአኩ ገብርኤል ሰጠው። መልአኩ ገብርኤል ለነብዩ ሰለላሁ ዐለይሂ ወሰለም አደረሰ። ይህን ቃል በቃል በሱረቱ ሹዓራ ላይ ቁጥር 192 ላይ ሲናገር ይላል ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ቁርአን ከዓለማቱ ጌታ ከአላህ ዘንድ የተወረደ ነው። መንፈስ ቅዱስ አወረደው ይላል። ምንም ታማኙ መንፈስ መልአኩ ገብርኤል አወረደው ዐላ ቀልቢከ በአንተ ልብ ላይ ይላል። በሌላ በሱረቱ ነሕል ላይ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። በእውነትም ይሄን ቃል ይሄን ቁርአንን ከጌታችሁ ከአላህ ዘንድ መንፈስ ቅዱስ አወረደው ይላል። በመንፈስ ቅዱስ ምሪት የመጣ ቃል ነው ቁርአን። በመንፈስ ቅዱስ ቃል በቃል ያነሳዋል አምላክ አላህ ሱብሓነሁ ወተዓላ። ለምን ሊጠበቅ ቻለ የሚለው ለምን ተጠበቀ ትላላችሁ? አላህ ራሱ ቃል ገብቷል። በሱረቱል ሂጅር ላይ ምን አለ? ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን ይላል። ይህን ቁርአን እኔ ራሴ እንዳወረድኩት እኔ ራሴ ጠብቀዋለሁ ብሎ የጥበቃ ዋስትናውን ራሱ ወሰደ። ፈጣሪ ጠብቀዋለሁ ካለ ፍጡር በፈጣሪ ቃል ላይ በፍጹም ምንም አይነት ስልጣን ሊኖረው አይችልም። የጥበቃ ዋስትናውን ለሰዎች ቢሰጣቸው ኑሮ የዛኔ ሰዎች ላይጠብቁ ይችላሉ። የጥበቃ ዋስትናውን እኔ ራሴ ወስዳለሁኝ አለ። ማንም ይሄን ቃል አይጨምርበትም አይቀንስበትም ብሎ ወሰነ። እስከ ዓለም ፍጻሜ ድረስ በዚሁ እንደሚጸናም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይናገራሉ። ሐዲስ ላይ ምን አሉ? ዩስራ ፊ ለይለትን ሚነ ለያሊ ቢልቁርአን ፈዩርፈዑ ዐን ሱዱሪ ናሲ ወዐኒል መሳሒፍ አሉ። የዘመኑ ፍጻሜ ላይ የዓለም ፍጻሜ ላይ ከሌሊቶች አንድ ሌሊት ላይ አላህ ቁርአንን ከሰዎች ልብም ከቃሉም ላይ ከወረቀቱ ላይ ያነሳዋል ብለው ተናግረዋል። እስከዚያ ዘመን ድረስ ግን ጸንቶ የሚቆም የሆነ የአምላክ ቃል ነው። ይባቸዋል ያ በጣም አሪፍ። የመጨረሻ አንድ ጥያቄ አለኝ። ሙስሊሙ ሴቶች ለምንድን ነው ሂጃብ ወይም ደግሞ ሞደስት ልብስ የሚለብሱት? አላህ ስብሐነሁ ወተዓላ ለምን እንደሚለብሱ መልእክት ቁርአን ላይ አስቀምጦታል። እንዲለብሱ ካዘዘ በኋላ ዓላማው ምንድን ነው የሚለውንም ከዚያው ላይ ጠቀሰው። ምን አለ? ያ አዩሃ ነቢዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂን ዛሊከ አድና አን ዩዕረፍነ ፈላ ዩእዘይነ ወካነ አላሁ ገፉረን ረሒማ ይላል። አንተ ነቢይ ሆይ ሚስቶችህን፣ ሴት ልጆችህን፣ ምእመናት ሴቶችን በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸው አለ። ለምን? ዛሊከ አድና አን ዩዕረፍ ያኒ አላ ዩዕረፍ፣ ይህ እንዳይታወቁ ወይንም እንዲደበቁ ይረዳቸዋልና። ከዚያስ ፈላ ዩእዘይን አይለከፉ ምን በለካፊዎች አለ። ለክብራቸው ለመጠበቂያ ዘንድ ነው። ሴት ልጅ ከተሸፋፈነችበት የውበቷን እንትን ከየት አግኝቶ ሰውዬ ሊለክፋት ይችላል? የሴት ልጅ ክብር ለመጠበቅ የተደነገገ ድንጋጌ ነው። እሺ እና ጨርሻለሁ። ግን ጀነራል ጥያቄ ውሻ ለምንድን ነው የማይወደደው? ለማሳደግ ቢፈልግ አንድ ስላልሆነ ሰው ይቻላል? ውሻ ለማሳደግ ቢፈልግ አንድ ሰው አይፈቀድለታል። ለምንድን ነው የማይወደደው? ውሻን እኛ አንጠላው።
ነገር ግን ምን አለ መሰለህ ከውሻ የሚገኙ ይሄ ልጋጉ ለሃጩ ሽንቱ ካካው ይነጅሳል። ልክ የሰው ልጅ አለ ለምሳሌ ከሰው ልጅ የሚነጅስ ነገር አለ፣ ሽንቱ ይነጅሳል፣ ካካው ይነጅሳል አይደለ? ልክ እንዲሁ ከውሻም የሚነጅሱ ነገራቶች አሉ። እነዚያ ነጃሳዎች ደግሞ ከነኩን ለሶላት ብቁ አይሆንም ቦታው ወጥቷል አይደለ? ከዚህ አንጻር ነው እንጂ ከሚነጅሱ ነገራቶች አሉት እንጂ ውሻን መጥላት አይደለም። በውሻ ምክንያት የጸደቀች ሴት እንዳለች እስልምና ያሰብራል። ቢገርምሽ ከኔ ጋር ነሽ ቤት ነሻል። አዎ እየሰማሁ ነው። አዎ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሲያስተምሩ ጊዜ ምን አሉ? በአንድ ውሻ ምክንያት ኃጢአቷ የተማረላት ሴት አለች ብለው ተናገሩት። ውሻ እንዴት ይጠላል ኢስላም? ውሻ አይጠላም ኢስላም። ከውሻ የሚነጅሱ ነገራቶች አሉ ነው። እንዴት ከኃጢአቷ ነጻቻች ሴት በውሻ ምክንያት ሲባል ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አንዲት ሴት ነበረች ካለፉት ሴቶች መካከል አለች። ያቺ ሴትዮ ኮሜንት ላይ የሚሳደቡ ልጆች አሉ፣ የሚታደርጓቸው ልጆች አድሚኖች ካላቸው ጥያቄ ያለው ክርስቲያን ካለ ማንኛውም መጠየቅ ይችላል። ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ እስልምና መልካምነት ስትሰሙ ከሰማችሁት ነገር ተቃራኒ ሲሆንባችሁ ጊዜ አትናደዱ። ልጆች ካላቸው የሚነግሯችሁ ጭንቅላታቸውን ለመድፈንና ለመዝጋት ነው። ስለ እስልምና እንዳትሰሙባቸው ከሰማችሁ እንደምትማረኩባቸው ስለሚያውቁ፣ ስለዚህ መጥፎ ነገር የሚነግሯችሁን እዚህ በታችሁ መጠየቅ ትችላላችሁ። ሙሐመድ እንደዚህ ነው ያላችሁን ሁሉ ገብታችሁ በነፃነት ጠይቁ። 24 ሰዓት አለሁ የእናንተን ጥያቄ ለመመለስ ያንን የነገሯችሁን ሁሉ ነገር በጭንቅላታችሁ ውስጥ የገነቡትን ሁሉ ውሸትና ቅጥፈት ለማፈራረስና እውነትን ለማጽደቅ በጭንቅላታችሁ ውስጥ አለሁ። እውነት ስላለኝ ነው በግልጽ ነገራችሁ። ሉና ጠይቁ የሰማችሁትን። እንዳጠቃላይ ስለ ውሻ እንቀጥል። ስለ ውሻ በውሻ ምክንያት ኃጢአቷ የተማረላት ሴት እንዳለች ነቢያችን ሰለላሁ ዐለይሂ ወሰለም እያስተማሩ እንዲህ ብላሉ። አንዲት ሴት ነበረች አሉ፣ አማኝ ነች ሴት፣ ኃጢአት ግን አለባት። ልክ አማኝ ሆኖ ዛሬ ብዙ ኃጢአት እንደሚሰራ ሙስሊም ሰው ማለት ነው። እንደዚህ አይነት ሴት ነበረች። ይቺ ሴት ከዕለታት አንድ ቀን እያለፈች የሆነ ቦታ ላይ አንድ ውሻ ከሆነች ጉድጓድ አፋፍ ላይ ተቀምጦ ሲያለከልክ ትመለከተዋለች። ውሃ ተጠምቷል፣ ገብቶ መጠጣት አልቻለም ወደ ጉድጓድ ውስጥ ውሻ። ይሄን የተረዳች ሴት ሴት ምን አደረገች? ለምን ይሄን ውሻ አላጠጣውም ብላ፣ ማንም ያያት ሰው የለም፣ አብሯት የለም። ነገር ግን ፈጣሪ አላህ ሱብሓነሁ ወተዓላ የምትሰራውን የምታደርገውን ሁሉ አይደበቅበትም፣ ያያል እሱ። ይቺ ሴት ሄደችና ወደ ጉድጓድ ውስጥ ገብታ ጫማዋን አውልቃ በጫማዋ እየጨለፈች ውሃ አጠጣቸው። ካጠጣችው በኋላ ውሻው ሄደ ጠግቦ የሚፈልገውን አገኘ፣ ውሃ መጠጣት ነበር። ሴትየዋም ወጣችና ጫማዋን ለብሳ ሄደች። ፈሸከረ አላሁ ለሃ ፈገፈረ ለሃ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህም ይህን ስራዋን አየላት፣ ስራዋንም ወደደላት፣ አወደሰላት፣ ኃጢአቷንም ማረላት አሉ። ኃጢአቷ የተማረላት ጽድቅ በማድረጓ ነው። ፈጣሪ አላህ ሱብሓነሁ ወተዓላ ለሰው ብቻ ሳይሆን ለእንስሳትን መልካም ብትውሉ ምንዳን የሚበነዳ የሆነ አምላክ ነው። ነፍስ ናት ያቺ የውሻ ነፍስ። አላህ ሱብሓነሁ ወተዓላ ለዚህ በማዘማ ምክንያት ይህችን ሴት ኃጢአቷ ተማረላት። ስለዚህ ውሻን ሳይሆን ከውሻ የሚገኙ ነጃሳ ነገራቶች አሉ። እነዚያን ነው ይህን እንድንጠነቀቅ የሚያዘው። ውሻን ጠልቶ አይደለም ኢስላም። አላህ ሱብሓነሁ ወተዓላ በቁርአን ላይ የውሻ ታሪክ ሁሉ ጠቅሶልናል። አስሓቡል ከህፍ ታውቃላችሁ፣ ሱረቱል ከህፍ የዋሻው ባለቤቶች የሚል ራሱን የቻለ ምዕራፍ አለ። የዋሻው ባለቤቶች ጋር አብሮ ውሻ እንደነበርና እነርሱ ሲጠብቅ እንደነበረ ያ ውሻ የሰራውን ገድል ጠቅሶለታል አላህ በቁርአን ላይ እና ስለዚህ ከውሻ ሳይሆን ከውሻ የሚገኙ ነገራቶችን ነጃሳዎችን ስለመጠንቀቅ ነው ኢስላም ያለው አስተምሮ። ያ ቅድም የጠቀስኩት ታሪክ እኛ ጋርም ስላለ በጫማ ሰጥታው ኃጢአቷ እንደተማረላት እሱም እኛ ጋርም አለ። አንድ አይነት ነው እና አሁን ከገባሁ አይቀር የመጨረሻ አንድ ጥያቄ ልድገምና በእስልምና መዳንና ከሞት በኋላ ያለው ህይወት እንዴት ነው የምትረዱት? እንዴት ነው ወይ ደግሞ ቁርአናችሁ ላይ በምን አይነት መንገድ ነው የገለጸላችሁ? መልካም። አንድ ሰው ሙስሊም በመሆኑ ምክንያት ድኗል። አላህ ቃል በቃል ምን አለ? ቀድ አፍለሐል ሙእሚኑን፣ የምእመናን ምዕራፍ የሚል ራሱን የቻለ ምዕራፍ አለ። በዚያ ላይ የመጀመሪያው አንቀጽ ላይ ምን ይላል? ቀድ አፍለሐል ሙእሚኑን አለ። በእርግጥም ብሎ ይጀምራል። አማኞች ዳኑ ይላል። 4 ነጥብ። ሰውየው ካመነ የሚድንበትን መንገድ ይዟል። አለቀ በቃ። በዚህ ላይ ከሞተና እስከ መጨረሻው እስከ ህይወት ፍጻሜ ድረስ ከጸና በቀጣዩ ዓለም ምን ያገኛል ከተባለ ገነትን። አላህ ቃል በቃል ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ አምነው መልካምን የሰሩትን የገነትን ጸጋ ላስገባቸው ቃል ገብቼላቸዋለሁ። ወዐደላሂ ሐቃ አለ። የእኔ የአምላካቸው የአላህ ቃል እውነት ሲሆንም አለ። ወሁወል ዐዚዙል ሐኪም፣ እኔ አሸናፊና ጥበበኛ ሆንኩኝ አምላክ ነኝ ይላል። ይሄ ነው እና ስለዚህ የሰው ልጅ ኃጢአቱን ስርየት የሚያገኝበት ልክ እንዲሁ ገነትን የሚያገኝበት ብቸኛው መንገድ በዚያ በአንዱ በአምላክ በአላህ ሱብሓነሁ ወተዓላ ሲያምን ጊዜ የዛኔ ይድናል። ቀጣዩን ዓለም ገነትንም ይወርሳል። ከእርሱ ውጭ ሌላን አካል ካጋራ፣ እርሱን ከካደ፣ ሌላን አካል ካመለከ በፍጹም አልዳነም። የሚሄ ሰው በቀጣዩ ዓለምም ከከሰሩ ሰዎች ይሆናል። መሲሁ ከተናገረው ትምህርት ልትገራችሁ። ወቃለ ልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ ላሁ ዐለይሂ ልጀና ወመእዋሁ ናር ወማ ሊዛሊሚነ ሚን አንሳር ይላል በሱረቱል ማኢዳ ላይ። አላህ በቁርአን ላይ የነቢያትን ሁሉ አስተምሮ እንዳለ ገልጾልናል። መሲሁ ምን እንዳስተማረ፣ ማን እንደሚድን ማን እንደማይድን የተናገረበት የመሲሁ ቃል ነው። አሁን የምነግራችሁ ወቃለ ልመሲሑ ይላል። መሲሁም የማርያም ልጅ እንዲህ ብሎ አስተማረ። ምን አለ? ያ በኒ እስራኤል አላቸው፣ እናንተ የእስራኤል ልጆች ሆይ ወዕቡዱላህ ረቢ ወረበኩም፣ የእኔንም የእናንተንም ጌታ የሆነውን አላህን ተገዙ። ይሄ ነው የሚያድነው። ቀጥሎ ምን አላቸው?
ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ ላሁ ዐለይሂ ልጀና አላቸው። ማን እንደማይድን በቀጣዩ ዓለም ገለጸላቸው። እነሆ በአላህ ላይ ሌላን አካል ያመለከ ሌላን አካል ያጋራ አላህ ገነትን በእርሱ ላይ እርም አድርጎበታል። ታዲያ ወዴት ነው የሚሄደው? ወመእዋሁ ናር፣ መመለሻው ግን እሳት ነች፣ ገሃነም ነች። ለዚህ ሰው አለ የመሲሁን አስተምህሮ እጥር ብጥን አድርጎ ያስቀመጠ የቁርአን አንቀጽ። ከቁርአን ተአምረኛነት አንዱ ምንድን ነው? በትንሽ ቃላቶች ሙሉ የሰውን መልእክት ከመጀመሪያው እስከ መጨረሻው የመግለጽ ኃይል አለው ቁርአን። መሲሁ ምን አስተማረ የሚለውን አስቀመጠ እዚህ ጋር። በቀጣዩ ዓለም ማን ይድናል ማን አይድንም የሚለውን መሲሁ ያስተማረውን ሁሉ አስቀመጠ። መሲሁ ምን አላቸው? እናንተ የእስራኤል ልጆች ሆይ አላቸው፣ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው። ይሄ ነው አስተምሮ። ከዚያ ማን ይድናል የሚለውን ቀጥሎ ተናገረ። ምን አለ? እነሆ በአላህ ላይ ሌላን አካል ያጋራ ሰው እርሱ ገነትን አያገኛትም እንዳያስባት አለ። ይልቁንስ መመለሻው ገሃነም ነች አለ። ወማ ሊዛሊሚነ ሚን አንሳር፣ ነፍሱንም በክህደት ለበደለ ሰው ማንም ረዳት አይኖረውም የዛኔ ብሎ ተናገረ። እና ይሄ ነው። እሺ በጣም ነው የማመሰግነው። ቀጣይ ሲመጣ ለምን እንደሚሆን ግልጽ ነው እና በጣም የነገ ሰው ይበለን። አመሰግናለሁ። እሱ አሜን። ምናልባት አንድ ነገር ከዚህ ጋር ተጨማሪ ከውሻ ጋር ተያይዞ የትኛውም አውሮፓ አሜሪካም ስትኖሪ ውሻን ካላስከተብሽ ክትባት ቫክሲን ካልወሰደ እንደ ማንኛውም ፔት በሽታ ያስተላልፋል ተብሎ ይታሰብ አይደለም። ስለዚህ ሁልጊዜም ክትባቱን መጠበቅ አለበት ብሎ ነው። ሰላም አለይኩም አለይኩም ሰላም። ከአንድ ያሱ ስለዚህ አንዱ ነገር ከዛ ከርጋጉ ጋር ተያይዞ ሬቢት የሚባል ቫይረስ አለ። ከእሱ ጋርም ተያይዞ ሞደርን ሳይንስ ራሱ ካላስከተብሽው በስተቀር በሽታን ስለሚያመጣ አይመከርም። ዝም ብሎ ይሄ አስትሬ የሆነ ወይም ደግሞ ዝም ብሎ ዘላን ውሻን ቤትሽ አታስገቢ ማለት ከዛም ጋር ይያያዛል። በሽታ እንዳይተላለፍ እያንዳንዱ ነገር ሞደርን ሳይንስ ባካፕ ያለው ነው። ራሱ እነዚህ ሀዲሶቹን በቀናነት ከታየ ኢስላም ከለከለ ከምን ጋር ይያያዛል የሚለውን እዚህ ጋር ልታገኙ ትችላለች። ለሃጩ እና ከፈሳ የሚወጣው ፈሳሽ ማለት ነው። ኖርማሊ ውሻ ይሄ ዋይልድ ከሆኑ እንስሳቱ ጋር የመገናኘት ቴንደንሲ አለው። ወደ ጫካ ይሄዳል። እዛ ሂዶ ከናቹራል ሆስት ከሆኑት የሬቢስ ቫይረስ ከነሱ ጋር ሊገናኝ ይችላል። ያን ይዞ መጥቶ በሽታው ከያዘው የብዙ ውሻዎች በሽታ ይባላል በተለምዶ ካየሽ። 100% ደግሞ ኪለር ነው ቫይረሱ ማለት ነው፣ ለውሻውም ለሰው ልጅም ማለት ነው። ስለዚህ ከዛ ጋር ተያይዞ ጥንቃቄም አለው እንጂ ውሻን ለአደን እንጠቀመዋለን። አደን ለማደን፣ ለጥበቃ፣ ቤትን ለመጠበቅ አዘጋርዲያን እናሳድገው እንችላለን። ሁለተኛ ደግሞ ሰብልን ለመጠበቅ እርሻ ቦታ ማለት ነው። የሚከለከለው አሁን ሞደርን ሳይንስ ታውቂያለሽ፣ በሞደርን ይሄ አውሮፓና ምናምን ውሻን ቱ ዘ ኤክስትሪም ኢንቲሜት ሁሉ ያደርጉታል አይደለ? በጣም በሚያስጠላ ሁኔታ። ይሄን ታውቂያለሽ? ካናዳ ውስጥ ውሻ እንድናገባ የፈቀደልኝ የሚል ሙቭመንት አለ። እንደዚህ አይነት በጣም ጸያፍ ነገር የሚሰሩ አሉና አልጋሽ ላይ ምናምን ቤትሽ ውስጥ ምናምን ያለው ነገር በኢስላም ክልክል ነው። እነዚህ ከሶስት ነገሮች በዑለማዎች መካከል ኺላፍ አለ። ቤት ማሳደግ ምናምን የሚባለው ነገር ራሱ ማለት ነው። ከሶስቱ ምክንያቶች አንድ ለአደን አሁን ለምሳሌ ለትልልቅ ወንጀለኞችን ምርመራ እንትኑ ታውቂያለሽ፣ ኦሊፋክተሪ ነርቭ በጣም ሻርፕ ነው 100% እና ይሄ ለክሪሚናል እንትን ራሱ ይጠቀሙታል። እነዚህ ነገሮች በኢስላም ራሱ ድጋፍ አላቸው። ውሻውን ለምሳሌ ለአደን ልከሽው በአላህ ስም ብለሽ ካላክሽው ያንን ውሻና ከያዘ የያዘው ነገር ሐላል ነው ለኛ እንበላለን። ከዛ ውጭ ግን ይሄ በአውሮፓውያኖች አሜሪካኖች ውስጥ ያለው እጅግ በጣም ጸያፍ በሆነ ክርስትናውም ቤዚካሊ ያንን እንትን አይልም ክርስቲያን ሊገባ አይፈቀድም። እና ያንንም ብታየው ጥሩ ነው። እኔ አሁን እኔ የምኖረው ውጪ ነው እና እንደዚህ አንተ ባልከው ልክ ብዙ ነገሮች እንዴት ነው ከሰው በላይ ተንከባክበው ነው የሚይዙት የውጭ ዓለም ላይ ማለት ነው። እኔም ያለሁበት ጋር እንደዛ ነው እና ይሄ ያን ያክል ማይሆን ነገር የሚነኩበት እድል በጣም ጠባብ ነው። አንተ ወክ ይዘህ በምትወጣባቸው ታይም ላይ ነው ሌላ ነገሮችን እንኳን እንዴት ነው አጸያፊ የሚባሉት ነገሮች እንኳን ከነኩ የሚሆነው እና ከመጸለያ ቦታ ላይ ካራቅ ነው እና በቃ ጀስት እዛ ቤት ውስጥ ብቻ እንዲሆን ካደረግ ነው መጸለያ ቦታ ካላደረስ ነው የምንጸልይበት የራሳችን የሆነ ክፍል ካለና በዛ ችግር አለው እዛ አካባቢ ካልደረሰ በሱ ጉዳይ ዑለማዎች ጋር ኺላፍ አለ። ሁሱ በደንብ እሱን ኤክስፕሌን ታደርግላት ደስ ይለኛል። ይሄ ኪፕ ማድረግ ከነዚህ ከሶስቱ በሸሪዓ የተፈቀዱ አሉ አይደለም? ከሶስቱ ውጭ ባለው አሁን እዚህ አሜሪካ ውስጥ ውሱ ምን አለ መሰለህ፣ ውሻ ይሸጣል ታውቃለህ? ውሻ ይሸጣል፣ እንደ ፔት ያሳድጉታል ቤት ውስጥ ምናምን። በጣም ከሰው በላይ ነው። አሁን እዚህ አሜሪካ ምትል ሁለተኛ ላይ ነው የሚቀመጠው ከሴት በኋላ። ትልቅ መብት ያላቸው ውሾች ናቸው። ለብዙ አገልግሎትም ይውላሉ እና ደግሞ በጣም ታማኝነታቸው ከዛም ከብዙ አንጻር የሆነ የሰው ባህሪ የሚመስል ነገር አላቸው እና እኔ ደግሞ በጣም ነው ውሻ የምወደው። እሺ ውሻን መንከባከብ በእስልምና ቤት ውስጥ መስገጃ ቦታ ውስጥ ምናምን እንደዚህ እንዳልሽው እንደዚያ ቦታ ላይ እስካገቡ ድረስ ውጭ ላይ ለምሳሌ ግቢ ውስጥ አለ የራሱ የሆነ ክላስ ተሰርቶለት እዚያ ውስጥ የምትሰግዱበት ቦታ እስካልተቀላቀለ ድረስ ችግር የለውም። እስልምና ለሶስት ዓላማ ውሻን መንከባከብን ይፈቅዳል። ችግር የለውም። አንደኛ እንዳልሽው አሁን ለጥበቃ አገልግሎት ይውላል ውሻ
ለጥበቃ አገልግሎት ይቻላል። ሁለተኛ እንስሳት እንዲጠብቁላችሁ፣ ቤት እንዲጠብቅ ሊሆን ይችላል፣ እንስሳት ሊሆን ይችላል፣ ምንም ነገር እንዲጠብቅ ማድረግ ትችላላችሁ ለዚህ ዓላማ ከሆነ። ሶስተኛ አደን ለአደን ይውላል። አላህ በቁርአን ላይ ይህን ቃል በቃል ሁሉ ፈቅዷል። ሙከልቢነ ቱዓሊሙነሁነ ሚማ ዐለመኩም ላህ አለ። ፈኩሉ ሚማ አምሰክና ዐለይኩም ወዝኩሩ ስመላሂ ዐለይህ ይላል። አላህ ካሳወቃችሁ እውቀት የምታሳውቋቸው እውቀት እንደሚይዝና ውሻ እናንተ ባስተማራችሁበት መንገድ እንደሚሄድ ራሱ አላህ በቁርአን ላይ ገልጾታል። እርሱ የያዘላችሁ ሆነ ቢስሚላህ ብላችሁ አርዳችሁ ብሎ እያለ ይናገራል። ውሻ ቢይዘው ራሱ ማለት ነው። ያንን ቢስሚላህ ብላችሁ ልካችሁት በአላህ ስም ብላችሁ ከዚያ ውሻ አድኖ ይዞ የመጣውን አርዳችሁ መብላት ለእናንተ ይፈቀዳል ይላል። ስለዚህ ምን ታደርጋላችሁ? ቤታችሁ ውስጥ መስገጃ ቦታ ላይ መግባት የለበትም። ልጋጎ ይሄ ለሃጩ ስለሚነጅስ የዛኔ ለሶላት ብቁ አይሆንም ያ ቦታ። ነገር ግን ውጭ ላይ የራሱ የሆነ ክላስ አበጅታችሁለት ከእናንተ ጋር መስገጃ ቦታቸው እንዳይቀላቀል አድርጋችሁ የዛኔ እሱን ለአደንነት መጠቀም ለማሳደግ ለዚህ ዓላማ ከሆነ ችግር የለም። በጣም አሪፍ። እሺ ሜክ ሴንስ ኢትስ ፌር ኢናፍ ቴንክ ዩ በጣም እሱ ፈጣሪ ያክብረልኝ። እሺ በጣም አመሰግናለሁ። እንዳልኩት ነው። እንዴት ነው ገብቼ የመውጣበትን ነገር አይደለም የምፈልገው። ይሄ ትክክለኛ ሀሳብ ኮኔክት የሚያደርገውን ነገር ነው መሆን የምፈልገው እና የራሴንም ነገሮች እያነበብኩኝ ነው እና ደግሞ በእስልምናም ያለኝን ጥያቄዎች ጽፌ ወደ 30 ምናምን ጥያቄ ነበር። ይሄ እንዴት ነው አንድ ላይ ጨምቄ የጠየኩት እና አውቄ ብገባ የበለጠ እምነቱ ላይ ምንትን የማለቱ ነገር የበለጠ ይሆናል ብዬ ስላሰብኩ ነው እና ለዛ ነው ታይም ወሰዱ እንትን ያልኩት። እሺ ሀይሚ ደስ ባለሽ ጊዜ እየመጣሽ መጠየቅ ትችላለሽ። እሺ እሱዬ በጣም አመሰግናለሁ። እና ደግሞ የሆነ ሰው ቢያንስ ኒካህ ማውረድ ፈልጎ ሳይሆን ሳያስብበት ሚስት አይደለሽም ማለት እንዴት ይታያል? አላሰበበትም በድንገት ማለት ነው። ኒካህ ማውረዱን ፈልጎ አይደለም። ኒካህ ለማውረድ እስካልሆነ ድረስ በዚህ ቃል ያው ወንጀለኛ ኒካሁን አያወርደው። አይዋ طيب የሐፊዝን ሰው አጽም አይበሰብስም እንደዛ ይባላል። እንዴት ነው ጠይቀው ነው እንዴት ነው ምስጥ አይበላውም በሚል ማለት ነው። ስህተት ነው። ባደረገው አሪፍ ነው። እንደሱ አይደለም። የነቢያትን አጽም ነው የነቢያትን ሰውነት ነው አፈር የማይበላው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢነላህ ሐረመ ዐለ አን ተእኩለ አጅሳድ አልአንቢያ ነው። አላህ የነቢያትን ሰውነት መሬት እንዳትበላ እርም አድርጎባታል። የነቢያት ሰውነት አይበሰብስም። ነቢያችን ሰለላሁ ዐለይሂ ወሰለም አሁን ቀብራቸው ተከፍቶ ቢታይ ከዚህ ከአንሰላችሁ ተኛ ሊተናነፍ አይደለም አፈር አይበላው አይሸትም ነበር። የሚደንቅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሞተው ወዲያው አልተቀበሩም። ሁለት ቀን ቢሆን አንድ ቀን ከሆነ ሁለት ቀን ቢሆን አድረዋል። ነገር ግን አቡበክር ሲዲቅ ረዲየላሁ ዐንሁ ዘግይቶ ነበር። ሲመጣ ጊዜ ሲያቸው ቁልተ ወረቢ ሐየን ወመይተን ብሎ ገለጻቸው። ግንባራቸውን ሳም አደረጋቸውና አለቀሰና በህይወትም ሳለህ ሙተህ ምንኛ የተዋብክ ያማርክን አንተ ያላህ መልእክተኛ ብሎ ገለጻቸው። አይሸቱም ነበር። ነቢያቶች የፈለገ ምድር ላይ ቢቆዩ አይሸቱምም፣ ሰውነታቸውንም አፈር አይበላውም። ለእርሳቸው ብቻ ሳይሆን ላለፉት ነቢያቶች ያደረገው ነገር ነው። ለዚህ የመሰክራላችሁ ወይ? አዋላ ዳንኤል ዐለይሂ ሰላም ዳንኤል የሚባል ነብይ አለ። ይህ ዳንኤል የሚባል ነብይ በቁርአንም በሐዲስም ላይ አልተገለጸም። ታዲያ በቁርአን በሐዲስ ካልተገለጸ እንዴት ሊታወቅ ቻለ ወደሚለው ነበር። በዑመር ኢብኑ ኸጣብ ረዲየላሁ ዐንሁ አገዛዝ ዓለምን እየከፈቱ ያሉበት ዘመን ነበር። ለኢስላም ዓለምን እያደረሱ ይህን ዓለም ሙስሊም ሊያደርጓት እንዳለ እየሄዱ ያሉበት ጊዜ ነበር። አንድ ቤት አድርገው ልማችን የሚረብሽ ድምፅ አለ። አንድ በሻም አካባቢ ላይ በዚያ በኢራን አካባቢ ላይ እዚህ አካባቢ ላይ የሆኑ የአይሁዶችን መንደር ድል ያደርጋሉ ሙስሊሞች። ድል ካደረጉ በኋላ ወደ ቤተ አምልኳቸው ሲገቡ ጊዜ አንድ ረጅም ሳጥን ያገኛሉ ሰሃቦች። ይህን ሳጥን ከፍተው ሲያዩት ልክ እንደ ዶሬ እንደ ቤት ተጋርዶ ምናምን እንደዚህ ልክ ሲከፍቱት ጊዜ የሰው አስክሬን አለ በህይወት ልክ እንዳለ ሰው አጥንቱ አልተበላም፣ ስጋው ምናምን እንዳለ ነው። ኖርማል ነው፣ አይሸትም ምናምን። ከእርሱ ከራስጌው ስር አንድ የተጠቀለለችን ደብዳቤ ያገኙ። ያን ሲገልጡት ጊዜ ሰሃቦች ዕብራይስጥ ጽሑፍ ነው፣ አረበኛ አይደለም። ሰሃቦች ደግሞ አረበኛ ነው የሚያነቡት። ከሰሃቦች መካከል ግን እስልምናን የተቀበሉ በርካታ ይሁዲዎች ነበሩና አይሁድና የነበሩ ነብዩ ሰለላሁ ዐለይሂ ወሰለም እንደ ነብይ አምነው የተቀበሉ ዕብራይስጥኛ በደንብ የሚችሉ ከነዚያ መካከል ከዕቡል አሕባር የሚባል ሰሃባ አለ። ሰሃቦች ይሄን የተጠቀለለ ደብዳቤ እስኪ ለከዕብ እንስጠውና ይተርጉምልና ነው። ከዕብ አልአሕባር በጣም ሊቅ ነው፣ ያኔ ከሊቆች መካከል ነው። እሱ እስልምናን የተቀበለ አይሁድ ነው። ተቀበለ ሰጡት። ከዕብ ሆይ ይሄን ደብዳቤ አግኝተን ነበር ከአንድ አስክሬን ስር፣ አስክሬኑም አልተበላም፣ ሰውነቱ እንዳለ ነው እና ይሄን ደብዳቤ አግኝተናል፣ እስኪ ትልቅ መልእክት ይኖረዋል ብለን እናስባለን፣ አንብብልን አሉት። አነበበላቸው። እኔ የአላህን መልእክተኛና ነብይ ዳንኤል እባላለሁ፣ ከእስራኤላውያን ነብያቶች መካከል አንድ ነብይ ነኝ፣ የመጨረሻው ዘመን ነብይ፣
የነቢዩ መሐመድ ትውልዶችም እስከዚያ ዘመን ድረስ አስክሬኔ በሰዎች ይኖራል። በቃ ቦታቸው ሳይቀበር ይቆያል። የዚያን ጊዜም የመጨረሻው ዘመን ነቢይ አስክሬኔን አውጥተው ያኔ አንስተው እነሱ ይቀብሩኛል አለ። የዚያ ዘመን ነቢይ መልካም ሰዎች እንደሆኑና ትውልዶቹ መልካም እንደሆኑ እዚያ ላይ እንዳለ ጽፎላቸዋል። ይሄን ነገር አገኙ። ያኔ ዑመር ብን አልኸጣብ ወዲያው ይሄ ነገር ተነገረው። አሚሩ በዚያ ዘመን እርሱ ነውና እንዲህ አገኘን ብሎ ተናገረ። ሀዳ ነቢዩላህ ዳንኤል አለ። ዑመር ምን አለ? ይህም የአላህ መልእክተኛና ነቢይ የሆነው ዳንኤል ነው አለ። ወነቢዩ ሰለላሁ ዐለይሂ ወሰለም ቃለ ለና ነቢ ሰለላሁ ዐለይሂ ወሰለም እንዲህ ብለውን ነበር አለ። ኢነላህ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ፣ አላህ በመሬት ላይ እርም አድርጎባታል የነቢያትን ሰውነት እንዳትበላ። ስለዚህም ምን እናድርግ ታዲያ አሉት። ይህን ምን ያደርጉበት ነበር? አይሁዲዎች ይህን ታላቅ ነቢይና መልእክተኛ ዳንኤልን ተበሩክ ያደርጉበት ነበር፣ በእርሱ ይባረኩበት ነበር፣ በረከትን ይፈልጉበት ነበር። ድጋሚ ምናልባት ወደዚህ ቦታ መጥተው ድል አድርገው እንዳያገኙት ዑመር ምን አደረገ? ዳግም ወደ ባዕድ አምልኮ እንዳይመለስ ሰው ማለት ነው። ምን አዘዘ? 13 መቃብሮችን ቆፍሩ አለ። ከዚያስ ከመካከላቸው አንደኛው ላይ ቅበሩት፣ ሌሎችንም እንደ መቃብር አስመስላችሁ ድፈኗቸው አለ። ይህን ለምን እንዳደረገ ሲጠየቅ ጊዜ ዳግም መልሰው እንደገና ይህን አስክሬን እንዳያገኙትና ወደ ባዕድ አምልኮ እንዳይመለሱ አይለዋን ሆኖባቸው ተደብቆባቸው እንዲቀር ነው አለ። ተመልከቱ ሶሐቦች በአላህ ላይ ያላቸው ቅናቻ፣ ከአላህ ውጭ ለሌላ አካል ለባዕድ አምልኮ እንዳይመለክ ሽርክ እንዳይሰራ የሚያደርጉትን ጥረት ተመልከቱ። ዳግም ወደ ባዕድ አምልኮ እንዳይመለሱ ሁለተኛ መጥተው እንዳያገኙትና እንዳይለምኑ ከአላህ ውጭ አንድ ነቢይ ይህን በቃ ደብቁባቸው አለ። ተደብቆ ቀረ በዚያው ማንም ሳያገኘው። ይሄ ነው እንደ አጠቃላይ የነቢያቶችን ሰውነት አስክሬን መሬት አትበላውም ተብሏል። የሌሎቹን ግን እየተባለ የለም። ضعيف ሐዲስ አለ የሐፊዞችን አይበላውም የሚል ነገር ግን صحيح አይደለም። ትክክለኛ አይደለም። እሱ ጥያቄ ነበረኝ። ሶስት ጥያቄ ነው ያለኝ። አንደኛው ሙስሊም ነኝ። በህይወት አጋጣሚ ስራዬ እንትን ነው የማጫወተው፣ ቁማር ነው የማጫወተው። የራሴን ሳይሆን የሰው ነው ተቀጥሬ የምሰራው። ያው እናታችን የቲም ነን፣ አባታችን በህይወት የለም። እናታችን ነው እንጀራ ሽጣ የምታሳድገን። የግዴታ ህይወትን እሷን ለማገዝ ቁማር ነው የማጫወተው። ቤቲንግ የሚባል ቁማር ነው የማጫወተው። በወር እየተከፈለን ነው የምንሰራው። ቀጥል ደግሞ ሁሌ ሰላት ላይ ስንቆም ሰላት ላይ ስቆም ሀሳቤን የሚወስደው ነገር አለ። ሀሳቤን መሰብሰብ አልችልም። ሌላ ቦታ ሰላት የሚሰገድ ሌላ ቦታ ነው ሀሳቤ። ሶስተኛ ደግሞ ሰላት ስል ሱቢ ሰላትን ሁሌ ነው የሚከብደኝ። ሱቢ ሰላትን ማለት ነው ተነስቼ መስገድ በጣም ነው የሚከብደኝ። ተነስቼ እንቅልፍ ቤት መጣሳልባት ነው የሚወስደኝ። እነዚህ ሶስቱን ጥያቄ ወይንም መክረኝ ነገር ካለ እስኪ የሆነ ነገር በላይ። እናትህን ለማገዝ ጥረት ማድረግህ የሚበረታታ ነገር ሐራም ከሆነ መንገድ መሆን የለበትም። ብዙ ጊዜ እናቴን ላግዝ የእናቴን ህይወት ላግና የሚወጣት በጣም አንሷል። የራሱን ህይወት በማራራት የሚሄድ ነው አብዛኛው። ስለ እናቴ ስለ አባቴ ብሎ የሚያስብ ወጣት በጣም መልካም ወጣት ነው። አላህ ሱብሓነሁ ወተዓላ የመረጠው መልካም ሰው ማለት ነው። አላህ በቁርአን ላይ ለወላጆቻቸው መልካም ዋሉ ብሎ አዝሎናል። የአላህን ትእዛዝ እየጠበቅ ያለህ ልጅ ነህ። ነገር ግን እርሱ በማይፈልገው መንገድ አደረግከው፣ በሐራም መንገድ ቁማር ክልክል ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ያ አዩሀ ለዚነ አመኑ ኢነመ ልኸምሩ ወልመይሲሩ ወልአንሳቡ ወልአዝላም ሪጅሱን ሚን ዐመሊ ሸይጣን ይላል። መይሲር ብሎ ማለት ቁማር ማለት ነው። አስካሪ መጠጥ ጋር መድቦታል። ከአስካሪ መጠጥ ጋር መመደቡ እንዳሁን ከታላላቅ ወንጀል እንደሆነ ያሳያል ቁማር። ስለዚህ አይቻልም፣ ቁማር አይፈቀድም። ሌላ ሐላል መንገድ ፈልግና እንትን ትላለህ፣ ሰርተህ አስተዳድራት። አላህ መልካም ስራ ይወፍቃል። ነቢያችን ሰለላሁ ዐለይሂ ወሰለም መን ተረከ ሊላሂ ሸይአን ዐወደሁ። አሰላሙ አለይኩም። ወዐለይኩም ሰላም። እንዴት ነው? ሁሉ ሰላም ነው? አልሐምዱሊላህ። ማለት ሰላም ነው አልሐምዱሊላህ። የሆነች ጓደኛ ነበረች እስልምናን መቀበል እፈልጋለሁ እያለኝ ነው፣ ሻሃዳ መያዝ እፈልጋለሁ እያለኝ ነው። በውስጥ ቁጥር እንዲልክልኝማ በውስጥ። እሺ ቁጥር አስቀምጥልኝ፣ እደውልላችኋለሁ። አላስ ቁጥር አስቀምጥልሃለሁኝ፣ ፎሎ መልስ። አያሽ መልሽልሃለሁ። ማሻአላህ አይ እና ምንድን ነው ሌላው አንተ ለአላህ ብለህ አላህን ፈርተህ መልካም ማነው ይህን መጥፎ ስራ ከተውክ አላህ የተሻለ እንደሚቀየርልህ በቁርአን በሐዲስ ተነግሯል። ጥረት አድርግ። ይቀይርልኛል ብላችሁ ቁጭ ብለህ እንዳትጠብቅ፣ ጥረት አድርግ። አላህ በቃ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አንድ ቤት አፍርተዋል። እስኪጨርስ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ተረከ ሊላሂ ሸይአን ዐወደሁ ላሁ ኸይረን ሚንሁ አሉ። ለአላህ ሲል አንድን መጥፎ ነገር የተወሰው አላህ ከዛ የተሻለን መልካም ነገር ይቀይርለታል፣ ይሰጠዋል። ይህን ቁማር ነገር አላህን ያስቆጣል፣ መልእክተኛውን ያስቆጣል። እና ልተው ብለህ ወደ ሐላል ከተሰማራ አላህ ያላሰብከውን መልካም ሪዝቅ ይሰጣል። ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ የሕተሲብ ወመን የተወከል ዐለላህ ፈሁወ ሐስቡህ። አላህን የፈራ ሰው ካለበት ጭንቅና መከራ መውጫ ቀዳዳን ያበጅለታል እርሱ።
ካላሰበውን ቦታ ሲሳይን ይለግሰዋልም ይላል እና በአላህ ላይ እየተመካ እርሱ አላህ በቂው ነው እና ስለዚህ እሱን አድርግ። ሁለተኛ ምንድነው የሱብሒ ሶላትን አርፍዶ መስገድ። የሱብሒ ሶላትን አርፍዶ መስገድ ከታላላቅ ወንጀሎች መካከል ነው። ተፍዊት ሶላት አልፈጅር ሐታ ተጥለዕ አሸምስ ከቢራ ሚን ከባኢር ዙኑብ። አውቆ ሆን ብሎ ሰውየው ካሳለፈው ከታላላቅ ወንጀል ሳያውቅስ እንዳጋጣሚ እነሳለሁ ብሎ አስቦ ሰውየው እሰግዳለሁኝ ብሎ ነይቶ፣ ነገር ግን ሲነሳ ፀሐይ ወጥቶበታል። ይህ ሰውዬ እንደ ወንጀለኛ ይቆጠራል? እንደ ወንጀለኛ አይቆጠርም። እንቅልፍ የሰው ልጅ ባህሪ ነው። በእንቅልፍ ይሸነፋል። እሰግዳለሁ እሰራለሁ ብላችሁ በእንቅልፍ ሊያልፍባቸው ይችላል። ታዲያ ዛኔ ምን ማድረግ ነው ያለብን? ስላለፈ ወቅቱ በቃ አንተ እንሰግዳለን። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ነሲየ ሶላተን አው ናመ ዐንሃ ፈሊሰሊሃ ኢዛ ذكرها። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሶላትን ረስቶ ወይንም በእንቅልፍ ምክንያት ያለፈበት ሰው በተነሳ ሰዓት ባስታወሰ ሰዓት ይስገድ ብለዋል። ሸዋር ጾም ያስፈታል ወይ? አያስፈታም። ቀኑን ሙሉ እንደ አሳ መዋኘት ትችላላችሁ ውሃ ውስጥ፣ ወደ አፋችሁ እንዳይገባ ተጠንቀቁ። እና ስለዚህ ነው። ሶስተኛ ጥያቄ ምን ነበር ወንድማችን? ላትሰግድ የለም በሀሳብ ሌላ ቦታ ነው የሚሄደው። እየሰገድኩ ማለት ነው። እሺ እየሰገዳችሁ ወደ ሌላ ሀሳብ መሄድ እንደዚያ መሆን የለበትም። ሶላት ስትሰግዱ ጊዜ ከማን ጋር እያወራችሁ መሆናችሁን አስተውሉ። ከአላህ ጋር ንግግር እያደረጋችሁ ነው። ትልቁ የአምልኮ ስርዓት ሶላት ነው። ከአላህ ጋር የሚያስተሳስር የአምልኮ ስርዓት ሶላት የተባለው ለዚህ ነው። ሊአነሃ ተስሉከ መዐ አላህ ዐዘ ወጀል፣ ከአላህ ጋር የሚያስተሳስር ማለት ነው ሶላት ብሎ ማለት። ከሶላት ራሱን የቆረጠ ሰው ከአላህ ጋር ያለህን ትስስር ቆርጠህ ሄደሃል። ስለዚህ ሶላት በምትሰግዱ ጊዜ ከአላህ ጋር እየተነጋገራችሁ መሆናቸውን አስተውሉ። ዛኔ ነው የሶላትን ጥፍጥና የምታገኙት። ትኩረታችሁን ወደ ሶላት። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ ቃመ ልዓብዱ ዩሰሊ ፈኢነማ ዩናጂ ረበሁ ፈልየንظር አሐዱኩም መን ዩናጂ አሉ። አንድ ሰው ሶላት ለመስገድ በሚቆም ጊዜ ከጌታው ከአላህ ጋር ንግግር እያደረገ ነው። ማንን እንደምታናግሩ ማስተውሉ አሉ። ከአንድ ንጉሥ ፊት ቆመሃል ብትባል አንተ ሀሳብህ ወደ ሌላ አይሄድም። በእርግጠኝነት ምን ይናገራል፣ ምን ይላል፣ እኔስ ምን መመለስ አለብኝ ብለህ ያን ብቻ ነው ትኩረትህ። በዚያ ሰዓት እንዳው ስለ እናትህ፣ ስለ አባትህ፣ ስለ ጓደኞች ታስባለህ? አረወፍ አታስበውም። ታዲያ እንዴት ነው ከአንድ ንጉሥ ፊት ይሄን ያክል ትኩረት ከሰጠን ከፈጣሪ ፊት ምን አይነት ትኩረት መስጠት አለብን? ሰማይና ምድርን ከፈጠረ ከአላህ ፊት ልቆም ነው የሚለው በጭንቅላታቸው ውስጥ ይምጣ። ሶላት ልትሰግዱ ስትሉ አይደል? ለዚህ ነው ነብያቶች እየሰገዱ ያለቅሱ ነበር። ከማን ፊት እንደቆሙ ያውቃሉና፣ ማንን እያናገራቸው እንደሆነ ያውቃሉና። ኢዛ ቱትላ ዐለይሂም አያቱ ረሕማን ኸሩ ሱጀደን ወቡኪያ ይላል። ጌታቸው የአላህን አንቀጽ በሚነበብላቸው ጊዜ ሰጋጆች ሆነው ይወድቃሉ ይላል። ስጁድ ላይ ይወድቃሉ፣ ያለቅሳሉ። ወቡኪያ ማለት አልቃሾች ሆነው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ካነ በካን ዐንደማ የሰሊ ሰላተ ለይል፣ የሌሊት ሶላት በሚሰግዱ ጊዜ በጣም አልቃሻ ነበሩ፣ በጣም ያለቅሱ ነበር። ነቢያቶችም ሁሉ እንደዚህ ነበሩ። እና ትኩረታችን ሶላት ላይ እንዲሰበሰብ የመጀመሪያው ምንድነው? ከፈጣሪያችሁ ከአላህ ጋር ንግግር እያደረጋቸው እንደሆነ አስቡ። ሁለተኛ የምትቀሩትን ቢያንስ ሱረቱል ፋቲሃን ትርጉሙን በደንብ አንብቡት፣ ያዙት። ሌላኛው ርኩዕ በምታደርጉ ጊዜ ይህን ትልቅ የአምልኮ ስርዓት ለማንም የማታደርጉትን ከአምላክ ፊት እንደተጎነበሳችሁ፣ ስጁድ በምታደርጉ ጊዜ ለማንም የማታደርጉትን ከአምላክ ፊት ሄዳችሁ ስጁድ እንዳደረጋችሁ አስቡ። በዚያ ውስጥ የሚባሉትን ሱብሓነ ረቢየል ዐዚም በርኩዕ ላይ ታላቁ አምላክ አላህ ጥራት ይገባ ከጉድለት ሁሉ እያላችሁ ነው። ሱብሓነ ረቢየል አዕላ ከሁሉ በላይ የሆንኩ አምላክ አላህ ከጉድለት ሁሉ ጥራት ይገባ እያላችሁ ነው። ሰሚዐ አላሁ ሊመን ሐሚደህ አመስጋኙን ባሪያውን አላህ ይሰማዋል፣ እንሰማ ማለት ነው። ረበና ወለከል ሐምድ ጌታችን አላህ ሆይ ምስጋና ይገባ እያላችሁ ነው። ይህንን አስተውሉ። አተሕያቱን ስትቀሩ ልክ እንደ ትርጉሙን ቢያንስ ጻፉና ይህንን አንብቡትና ትርጉሙን ያንን እያስተነተናችሁ ስገዱ። የዛኔ ሙሉ ትኩረታችሁ ወደ ሶላት ይሆናል። እሺ ለሁላችንም አላህ ኹሹዕ ያለው ሁሴን ሰላም አለይኩም። ወአለይኩም ሰላም። እንኳን አደረሰ። እንኳን ረመዳን ሙባረክ። እንኳን አደረሰን። ኢንሻአላህ አሁን ረመዳን ነው። ኢንሻአላህ አሁን ሶመኑ እመጣለሁ። አሁን አንድ ጥያቄ አለኝ። እርስ ለራቢየተል አደውያ ለእህቶቻችንም ትልቅ ትምህርት የሚሰጥ ነገር ነው። እኔ በአጋጣሚ የሆነ እንትን ላይቸው በጣም ገርሞኛል። ስለዚህ ስለሷ ብታብራራልን ብዬ ነው የገባሁት። ወላሂ ራቢያ ሌላ ምንም የለኝም። ስለ ራቢየተል ይቅርታ የሚረብሽ ድምፅ ስላለ አውርደዋል። ራቢዓተል አደውያ አንዲት ሴት እንደነበረች ታሪክ ላይ ራቢዓተል አደውያ አንዲት መልካም ሴት እንደነበረች ይነገራል። በጣም ዛሂድ ነች ማለት ከምድራዊ ምንም ፍላጎት የሌላት የቀጣዩን ዓለም ብቻ ህይወት የምታስብ በጣም አላህን በመገዛት ጊዜዋን ያሳለፈች መልካም ሴት እንደነበረች ይገለጻል። እንዲህ የትክክለኛ ነው ተብሎ የሚዘገብ ነገር ምናምን እንደዚህ ያን ያክል ረዘም ያለ ታሪክ የላት ማለት የተዘገበ እንጂ ታሪክ የላት ማለት አይደለም። ታሪክ አላት። ሶሒህ የሆነና በትክክለኛ ሰነድ የተዘገበ ታሪክ ግን እኔ አላገኘም። በዚህ ጉዳይ ላይ አይቼ ነበረ። ነገር ግን አንድ ዛሂድ ሴት እንደሆነች በጣም አላህን የምትገዛ መልካም ሴት እንደነበረች ይሄ በቂ ነው። ለእሷ ራሱ ትልቅ ታሪክ ነው።
በነቢያት መንገድ ላይ ሆና አላህን በመገዛት ያሳለፈች ደግና መልካም ሴት ነች መባሏ ይሄ ትልቅ ታሪክ ነው ለእርሷ። ገብታችኋል? እንደዚህ አይነት ሴት ነበረች። ፊልም ላይ ምናምን ህፃን እያለሁ ራቢዓት አልአደውያ ብለው የሰሯት አንዲት ታሪክ አለች። ያቺ በፍጹም ያን አትወክልም። ስህተት ነው። በፊልም እየቀረጹ የሚሰሯቸው የእሷን ማንነት ይገልጻል ብለው ስህተት ነው። የተጻፈ ነገር ከሆነ መልካም ሴት ነች፣ ደግ ሴት ነች፣ በጣም ዒባዳ የምታበዛ አላህን መገዛት በጣም የምታበዛ ምድራዊ ህይወት ምንም ጣጣ የሌላት ስለ ቀጣዩ ዓለም ብቻ የምታስብ ዛሂድ መልካም ሴት እንደነበረች ተገልጿል። እሺ ኦሱ አንዴ ልጨርስና እኔ ልውጣ። እሺ ክርስቲያን ካሉ እናስቀድማቸው። ክርስቲያን አለ ሱዛን ሙስሊም ነች። ክርስቲያን ሱዛን አለሽ? እሺ ቀጥል በቃ። እሺ የኔ ጥያቄ አንዳንዴ እዚህ በስራ ስናርፍ ማለት ነው ካርታ እንጫወታለን። በብር ምናምን አይደለም ግን እንደዚህ ታይም ለማሳለፍ እንጫወታለን። ያስ እንዴት ይታያል? ሌላም አንድ ጥያቄ አለኝ። ሌላኛው ጥያቄ ደግሞ አንዳንዴ ብቻዬን በምሰግድ ሰዓት ከሰዎች ጋር ስሰግድ ኢማም ከፊት ለፊቴ ካለ ረካዓተይን ሙእሚነን ነው የሚለው፣ ብቻዬን ተሆንኩኝ ግን ረካዓተይን ኢማምን ነው የሚለው። ያስ እንዴት ይታያል? ግልጽ ነው። ሁለተኛው ጥያቄ የመጀመሪያው ጥያቄ ካርታ መጫወት በቁማር ከሆነ ሐራም ነው። ያለ ቁማር ከሆነ ግን ዑለሞች በዚህ ጉዳይ ጠይቀው ሸኽ ሷሊህ አልፈውዛን የቁማር ሰዎች የሚጠቀሙበት ነገር እስከሆነ ድረስ ባትጠቀሙት መልካም ነው የሚል አቋም አላቸው። ከእነርሱ ጋር ላለመመሳሰል ሲባል እንደ ጥቁል ግን ቁማር እስከሌለው ድረስ መጫወቻ ነገራቶች ሐራም አይሆንም። ቁማር እስከሌለው ድረስ አይሆንም። ነቢዩ መሐመድን ነቢያችን ብላችሁ ካመናችሁ ለምንድን ነው መሲህን እንደ ነቢይ የማትቀበሉት? መሲሁን እንደ ነቢይ እንቀበላለን። መሲሁ ዒሳ ዓለይሂ ሰላም የማርያም ልጅ ነቢይ ናቸው። የእርሳቸውን ነቢይነት ካላመነ አንድ ሙስሊም ሊባል አይችልም። ካፊር ነው፣ ከሃዲ ነው። እዛቻል አይደል? ያ ነው እና ነቢይነታቸውን በደንብ እንቀበላለን። ነቢይነታቸውን የካደ ሙስሊም ሊባል አይችልም። የአንድ ሙስሊምነቱ መገለጫ የመሲሁን ነቢይነት ማመን አለበት። አሁን ነቢያችን ናቸው። መሲሁ በጣም የምንወዳቸው የምናከብራቸው ከታላላቅ ነቢያት ከኡሉል ዐዝም ናቸው እና ይሄ ነው። እሺ ቀጥሉ። ሱዛን አለሽ? ሱዛን ይሰማል? እሺ ሸሃዳኛ ነው። ሰላም አለይኩም። ሄሎ ሰላም፣ እንዴት ነሽ? አለና ማን ነው? ጥያቄ ነበረኝ። እሺ የመጀመሪያው ጥያቄ አይ ቲንክ በላይቭ ላውራ አይደል? ልዝጋው። ችግር የለውም እንደተመቸሽ። ላይቭ ላይ ትመጫለሽ? አክሰፕት አደረጉ ይመስለኝ። በቃ እሺ